ሁላችሁም በተራ አውሩ። ሁላችሁም በተራ አሁን እኮ 200 ሰው ነው ያለው። በተራ አውሩና ሁሉም ሀሳብ ይስጣገበሽ። አሁን እኮ እሷ መጀመሪያ ለምንድን ነው ከዚህ በፊት ጋሽ ሁሉም ያለችበት ቦታ ነው እኔ ዲኤንኤ አደርጋለሁ ያለችው። ዛሬ ደግሞ እኔና እሷ ምንም ቢፈጠር አንለያይም ሲሉ ደግሞ እሷ የሌለችበት ቦታ ድግም ያለችው እኮ የሆነ ነገር አድርጋ ከሱ ጸጉርም ይሁን ምንም ልትወስድ ነው የፈለገችው እሷ ማለት ነው። አንቺ እሱም ብለዋል፣ ባሏ ራሱን ብለዋል። ያስረግዛት ባሏ ያስረግዘውና ደግሞ ይሄ ወንዲ ነው ቆፍጠና አይልም እንዴ ጀዝባ እኔ እሱ ራሱ ንግግሩ አልተመቸኝም። እሱም ጣቱን ሃይሚ በቃ ትናንትና ራሱ ሃይሚ በትኖር ራሱ ደስ ይለኛል አለ። እሷም ዛሬ ቀን አንድም ሰው ሊኖራችሁ ማለት ተከትሎ ይሄ ታዲያ ምንድነው ከጀርባችሁ የሆነ ነገር አለ ታዲያ ሶስቱም ተመካክሮ ነው እንተ ብሩኬና ሃይሚ አልገባ በቃ ካልፈለግሽ ዲኤንኤ ገደል ግቢ ብሎ መሄድ ሸንቀጥ ማለት በሲሙ ሰራች ምንም ሰራች የራሷ ጉዳይ ማንም ሰው የሚሰማት እኔም ያልኩ እሱ ማለት ነው። አሁን ከሁሉም በላይ አይሚ አመነቻ። አይሚ አጠገብ አለች። አንተና አምናለች ችግር የለም አለች። እሱ የሚፈልግ ይሄ ነው። በቃ ሺህ ጊዜ መንታ ራሱ የብሩኬ ነው ትበል። እሱ ወደ አዲስ አበባ መሄድ አለባችሁ ያልኩ እኔ ይሄን ማለት ነው። በቃ ትበል ሺህ ጊዜ ታወራ ስለሱ እኛ እናምናል። 199 ሰው ብሩኬ ያምናል። ያላመነ ሰው ያለ ከሌላ ደግሞ ራሱ ጉዳይ ብላይ እኮ ነው ሄደችው። ራስ ግን ካልጸደቀ ራስ ጉዳይ ብላይ አንቺም ራስሽ ጉዳይ ብሎ ከሄዳ በቃ አለቀ። ውሸት እኮ ነው። ፈርታለች። ፊቱ ያስታውቃል። ውሸት እኮ ነው። ብሩኬ ለምንድን ነው እንደዚህ የሚሆነው? ብሩኬ ፈርቷል እኮ ነው። ምንድን ነው የፈራው? ምንም አልፈራስ እኮ እየለገራት ነው። ምን ሆኖ ፈራ? ጨንቆት ነው። ጨንቆት ነው። ገባሽ? ነገሮች እሱ እኮ መጀመሪያ የሚፈራው ይዛት እንዲያመጣ ይሆን ብሎ ነበር የፈራው። ይሄው ይዛት አመጣ ቀረች። ሲጀመር ወይ በግድ ነው ወይ በግድ ጸባይ ምናምን እቺ ሴትዮ ምን ታውቃለች ስለ ጸባይ? ወይ በግድ ነው ወይ በግድ ነው። እናንተ አሁን እኔ እኮ ትላንትና ያወራሁት ነገር 3 ሚሊዮን ነው ያየሁት። የኔ ቢጤ ይመቻችሁ ጋይስ። እንደዛው መጀንብ ማየት አለባችሁ። እኔ ሲያወራችሁ ማለት ነው። ሲጀመር እኔም ነግራችኋለሁ። ቢኒና እዩና ሚንቴ ተመካክሮ ነው እየሰሩ ያሉ። ብሩኬና ይሚ አታምኑ ካላስ እነሱ ልጅ ካሉ እናንተ ደግሞ የትኛ ዓለም ላይ ነው? ጸጉር ቆርጬ ያመጣሉ፣ እግር ቆርጬ ያመጣሉ። ወዝድ ማስለዋለች ነው ያዋለች ማለት ዛሬ ቀን ማለት ወላይ በቃ ምን ቪዲዮ ሊመጣ ነው ብላ እኔ ራሱ ደውላ አስጨነቀችኝ ማለት ስታለቅስ ነው ያዋለችኝ። የስታይም በሆ አሳዘነኝ። እውነቴን ነው የምላችሁ። ወይኔ ብላች እኔ ራሱ ጨንቆኝ ነው ያባግላት አግኛትና የምታወራህን ስማ እንዳትል ሃይሚም እንዳፈቅድ ከሷ ውጭ ማንንም ማግኘት የለበትም። ማግኘትም ካለበት ሃይሚ ጋር አለቀ። ከዛ ውጭ ብቻ ያላገኘ ምናምን የሚለው ነገር አይሰራም። ሷ በቃ ወላ ፍጡም ራሱ ጋምቢ ምናምን 200 ብር እንዳይሳገኝ ነገር ልጆቹን አስገቢያቸው። አንዳንድ ሲጀመር መታወሩ ልጆቹን አውርጃቸውና ከዛ የሚያወሩ ልጆች አስተያየት የሚሰጡ ይሄ ነገር ዩቲዩብ ላይ በእግዚአብሔር ሰው አሁን ነው ወጥቶልኝ ቤት አጽይተው ይሄዱ ሸው። እሺ አውሪ፣ አመፀኛው ነው የገባሽ አውሪ። እሺ እድሉን ስለሰጣችሁኝ አመሰግናለሁና እባካችሁ በመድኃኒዓለም በፈጣሪ ስም እንዴት ነው ቡታጀራ ውስጥ መንግስት የለም ወይ? ፖሊስ የለም ወይ? ምንድን ነው እሷ ማናት? ምን አባቷ ናትና ነው ብቻን ላገኘ ነው ምናምን የምትለው? ሃይ አይቻልም። ምን አስባ ምን ቀቅመማ እንደምትጠብቀው ወንድሜን አላቅምና ምንም ወዲም ዘለምም ወለምም የለም። አይሚን ብሩክ የሚመካከሩትም ነገር የለም። ቀጥታ ፖሊስ ይዞ ቤቷ መሄድ አለቀ። ቤቷን ያውቀዋላ እንደ የሸለመጥማጥ ማን ነው ቢኒያም የሚባለው? የምን መለማመጥ ነው እሷን እንዴ? የልጁን ስም በከን እውነት ካላት እሷ እንደውም ለምና ነበር ዲኤንኤን ማስደረግ የነበረበት። እሷ ምን አባቷ ማንነትና ነው ደግሞ ደርዛ የምትንቀባረረው? እቺ ልንጣጫ እንዴ! አሁን እኔ ማርያምን ይሄንን ብቻ ነው ማለት ማስተላለፍ የምፈልገው። ታደርጋለሽ እናቴ ጀርባ ላይ ተመልሰው ወዝ ማን እንደው ፈጣሪ ማን አባቷ ናት? ምን ስለሆነች ነው እሷ ልጆቹ ወንድሞቼ ለምትበጣጠሰው? እቺ እርካሹ ዱርዬ እንዴ! ምን አባቷ ታጀራ ለማንግስት ስንት ነገር ያወራች እሷ ምንድን ነው? ጠቅላይ ሚኒስትር ምን አባቷ ናት? አፍንጫዋን ተይዛ ነው የምታስመረምረው። ሆነ ቢባል ራሱ የትኛው መንግስት እኮ ልጁ የሱ ነው ቢባል ቢፈርድ ራሱ አሳድግ ነው እንጂ አግባ የሚል የለም እንዴ! ምን ነው ምን የማቆለች እቺ እንደዚህ አይነት ደግሞ ደረቅም የለ እንዴ! ሰውና አርግ ከተባለ በቃ አለቀ። በአንድ ቀን እኮ የሚያልቅ ነገር ነው።
እቺ ምንም ልጅ አይደለም። ምን ታረጋለች? ስትጋደም የምንም ልጅ የለም። እቺ ዚምባም የምንም ልጅ ዛሬም አሁን ነገም ዛሬ የሚላለው ብሩክና ሃይሚ ተረጋግታችሁ ምንም መለማመጥ የለም። ቀጥታ ፖሊስ ይዛችሁ ቤት ፈርቻለሁ አትበል ብሩክ በፈጠረ ፈርቻለሁ እንዳይል ሰላማችሁ ዛንዴ ናችሁ ደህና ናችሁ? እና ደግሞ ማለት ነው ይሄ አመጣላለሁ የምትፈልገው ጸጉሯ ምናምን አይቻልም። እንደዚህ አይነት ዲምዲም ኧረ ውዴ ምን መሰላችሁ እሷ እቅዷ ሌላ ነው፣ አላማዋም ሌላ ነው እኮ ውዴ። የኛ ልጆች እሷ የሆነ ማዳን ሰታ ማለት ነው ወይ ፎቶ ቪዲዮ ይትይዝበት ነው ወይ ፎቶ ይትይዝ ነው። ለምን አላማ ይቀልበጥ? ምን ነው ብሩክ ያልማው ልጅ ብቻ ነው እንደ ዲቃላ ያለው? ዲቃላ ማንም ያመጣል፣ ሴትም ታመጣለች። እንኳን ወንድ ይቅርና መንቃት አለባቸው። ምንም ብቻን ላግኝ ምናምን የሚባል ነገር አመፀኛ ታወራ እሷ ታወራ ቆይ አመፀኛ እንዴ የምሬ ነው። እኔ አሁንም ቢሆን ሪካርድ ራሱ አድርጌያለሁ እንዲደርስለትም ፈልጋለሁ። ለምን አላማ አይገለበጥም? ብቻውን ማግኘት የለበትም። የሆነ ነገር ያሰበችው ነገር አለ፣ ያቀረችው ነገር አለ። ይሄ ፍፄ ምናምን ለምን እሱ ደግሞ ቢኒያት ናትና የመጣው ቢኒያ ማመን ሁሌ ሰው ማመን ሁሌ ሰው እሱ ማመን ምንድነው? ነው መራመድ አለበት። ሰው ማመን እሷ እውነት ጀግና ከሆነች እውነት ልጁ የሱ ነው ካለች ተሸክማ ታምጣ ዲኤንኤ ይደረግ። እንዴ ዲኤንኤ ከተደረገ በኋላ እንደ ዲኤንኤ ካረክ በኋላ ምንድነው ሀሳቡ? ማንም ሰው ዲቃላ እንደሰሰት ይፈጠራል። የሱ ልጅ ከሆነ የፈለገው ነገር ያረጋል። ህግ ያለው ያረጋል እንጂ ከሷ ጋር መቼም አይኖርም። ከቡታጅራ ሻገር የሚያረገጥ እግር ይዛ ደግሞ አፍ ትከፍታለች እንደሷ። ምን አባቷ ስለሆነች ማን ስለሆነች ነው ሲጀመር። እኔ በጣም የተናደድኩት በብሩኬ ላይ ጫንቆኛል። ለምን ይጫንቋል? ለምን ሲባል ነው የሚጨነቀው? በቃ ሰው አይደለ? እንደውም ተሳስተ እንበል፣ ኦኬ ተሳስተ እንበል፣ ልጁን ታምጣ ዲኤንኤ ያርግ። ምን ትላለች? ፀጉር ቆርጬ ላምጣ። ለምንድን ነው ፀጉር ቆርጣ እሷ የምታመጣው? ለምን እሷ ብታራዳና ታዲያ ምን ሆነሽ ውዶች? ለምን ሲባል እሷ የምትፈልገው ነገር ሌላ ነው። ደግሞ እኔ እሱም ቢሆን ማርያምን እኔ ብሩክም ቢሆን ማለት ነው ዲኤንኤ ካልፈለገች ትታው ምንድነው ስሙን ታውራ የፈለገችውን ታርግ። በቃ ማናገድ ላይ የፈለገችው ትናግድ። ቤትዬን እንግዲህ ከዚህ በፊት ኦዲንስ እኮ ስም አጥራ እያሉ ስላልነበረም አሁን ላይ ግን ኦዲንስ አንድ ሆኖ አዳምጭ ቤት ኦዲንስ አንድ ሆኖ ስም ማጥራት አያስፈልግም። እንደው ሰው ካለ እንኳን ወንድ ማለት ነው እሱ ሳያውቅ ጭንቅላቱ ሳያውቅ ምናልባት እንደው በብሉቱዝ ይሁን በብሉቱዝ ሲበም ይሁን ይባል ሴቱ እንኳን ታመጣለ እንዴ? ምንድነው ጀግና መሆን? እሱ በሌሎች ጀግና ሆኖ በዚች በተራ አንድ ሴት እንዴ ጫንቆኝ። ለምን ይጫንቋል? ለምን ባክሽ ስም መጥራት ራሱ አያስፈልግም ከዚህ በኋላ የምን እሱን ይቆም ማለት በጣም ተናምቻለሁ። ትናንትና የመጣው ቢና ምን አስቦ ይሁን ውስጡ ምን እንዳለው አያውቅም። እሱን ማመን አመስግኑ። ለምንድን ነው የምናመሰግነው? ለምን ተመካክሎ ነው የሚመጡት? እነሱ አንድ ናቸው። ምንም እንትን የለባቸው። እስከ ዛሬ ድረስ አብሮን እየሰሩ አልነበረም። አጠገቡ ላይ ያለ ልጅና ዚምባም አዲስ አበባ ላይ ያለ አንድ ፓስታ እነሱ ተመካክሮ ነው ይሄ ስራ እየሰራል። ጌታን ሴራ ነው። ብሩኬ ደግሞ ሁሌ ሰውን አምናል፣ ሁሌ ፈርቻለሁ ይላል። ለምንድን ነው እንደዚህ የሚሆነው? ማለት ያለብን ብቻንም አታገኛም። መለማመጥም አያስፈልግም። ፖሊስ ይዞ ቲቶ ማለት ነው። እምቢ ካለች ሁነት ዛሬ ራሱ ሁነት አለው። ነገ ጠይቆ እምቢ ካለች ሸንቀጥ ብሎ ማሄድ። ከዛ ሁለተኛ የምን ማለማመጥ ሴት ናት። የዚህም ድግስ እቺ ዝምባም እሷም ሜዳ ላይ ወጣ። እሷም ሰውን አይታለች። ልጆቹ ላይ ትበጣጠሳለች እንዴ? በክብር እንዳገባና እንደወለደ ሰው ትበጣጠሳለች። የገባ ሰው ያውራ። አስተያየት ይስጣ። እናንተ ሙተርጉ አውሪ። ውዴ አዲስ የገባሽ ልጅ ዜድ አውሪ። እሺ እኔ ቆንጆች በጣም አመሰግናለሁ። ሳይለንት አድርጎ አንድ ጊዜና እኔ ትንሽ ደቂቃ አውርቼ ሁላችሁንም ሰላም ብያለሁ። የጨረቃ ፋሚሊዎች ዜድ ወታደሯ ነኝ። እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል። እያንዳንዳችሁ እንደዚህ ሳይለንት እየያዛችሁ መልእክቱ የምታስተላልፉት አንደኛ እሷ ትክሰሰው፣ እሱ ወደ ቡታጅራ መምጣት ወደ አዲስ አበባ መምጣት ይችላል። ሁለተኛ ደግሞ እሷና ሃይሚና እሱ በፍጹም መለያየት የለባቸውም። አንድ ጋር ሄደው
በማናገር እንዶ በዚህ ትውልድ አርብሱ በዚህኛው ትውልድ በእኛ ትውልድ ሰታ ይመርመር የሚባል ተሰምቶ ታይቶ የማይታወቅ 1 ሚሊዮን ህዝብ ነው የሚከተላቸውና እና ሀይሚዬ ይሄ ሁላ ህዝብ እያለ እሷ እንዲህ እቃቃ ልትጫዋ ስለተነሳች አሁን እሱ ወደ አዲስ አበባ መጥቶ እሷ የፈለገችውን ትክሰስ የፈለገችውን ታደርግ የፈለገችውን ታምጣ የፈለገችውን እሷስ ቤት ማን ነው የሚሄደው? ምን ስለሆነች ነው የሚከድላትና ልጅ አንጭ የሚባልላት? በመሰረቱ ልጅቱን እኮ ልጁን ሴትም ሆነች ወንድም አምጣ ተብሎ ልጁን አምጭ ተብሎ ያንን ልጅ የምታስመረምረው አባቱ ነው ብላ እሷ ነበር መክሰስ የነበረባት እንጂ እሱ ፍለጋ መሄድ የለበትም ነበር በመሰረቱ። ያም ይሁን እሱ በፍጹም የሚጨነቅበትም ነገር የለም የሚጨናነቅም አይደለም በፍጹም። ምክንያቱም እሷ ስራ ማስፈታትና የስራዋ የቅዱ አላማዋ ነው። እሷ ምን አይነት አላማ ይዛ እንደመጣች እንደ የሆነች ድንቁሮ ደናቁርት አመሰግናለሁ። ፈጣሪ ይገላግል ከእንዲህ አይነት ደንቁሮ። ምን ማወቅ የምንችለው ማለት ነው ምንድነው? እንዴት ነው ልጁ ቤት ተቀምጦ ቤት ፀጉር ቁርጫ ያመጣል? ምን ማለት ነው? እነሱ ጅል እኮ ነው የቆጠረችው ብሩኬን እና ሃይሚ። እግዚአብሔር እኔ እንደዚህ አይነት ነገር አስቤና ተቃጠልኩ እኔ ራሴ በእውነት ነው የምልሽ። እንዴት ተብሎ ነው ፀጉር ተቆርጦ የሚከደው? እሷ ራሷ ማነች ብላ እነሱ ማነች ብሎ ነው የሚል። እኔ የእነሱ ወሬ አላወራም ብዬ ነበር። እግዚአብሔር በጣም ገረመችኝ። ይሄ ፓርቲ ላይ እንደ ሰው ልጅ ቤት አራት ይገርማለች። እግዚአብሔርን ብሩኬና ሃይሚ ቆፍጠን መሆን አለበት። የመረኝ ወስኛለሁ። ቆፍጠን መሆን ቆፍጠን ካልሆነ ልጅቷ ትተውታለች። ይሄ መልእክት ብቻ ኮስተር በሉ ይቃቃና አስገቡ። በጣም አመሰግናለሁ። ቤት የሚለውን ነገር ማቆም አለበት። እሷ ማንም አይደለችም። ሲጀምር ለምናው ነበር ዲኤንኤን ማስደረግ የነበረባት። ጭራሽ አላመጣም መጀመሪያ ብቻ ያላል። የሱ ቢሆን ኖሮ ሲጀመር የወለደች ቀን ወስዳ የምታስመረምረው ውሸቷ ስለሆነ ነው እስከ ዛሬ ሲደበቀችው እንጂ የእውነት የብሩኬ ቢሆን ኖሮ እሷ ልጁን አቅፋ ብቻው መከራው እየበላች ብቻው እያሳደገ የምትኖር ይመስልሻል? ውሸቱ ስለሆነ ልጆቹን አጣልታ እሷ በእንትን ማሄድ ነው የፈለገችው። አሁን ደግሞ ማስመሰሏ ግራ ስለገባት ፀጉር ቆርጬ ያመጣለሁ ስለገባት ምን አይነት ፀጉር ቆርጣ ነው ወስዳ የምታስመረው? እሷ ማለት ነው የታገር ነው ደግሞ ፀጉር ታጨብጭ ውሸት ስለሆነ ነው። ምንም አይነት ልጅ የሱ አይደለም። እሺ በቃ እናት ታወራለሽ፣ ሐሳብ አለሽ። በተራተራ እናወራ። ንውረድና የሚያወሩ ሰዎችን አስገቢ፣ አስተያየት ይስጡ ማለት ያው ሁሉም ያዳምጣል። ዩቲዩብ ላይ እኛን ምን ንውረታች አስገቢ። እሺ በቃ አውሩ። እሚ አዩት ያወራች እናት ታወራለሽ፣ አስተያየት አለሽ። ምን ታያለሽ? ምንድነው የምታስተላልፊ? የኔ ምስኪን እስኪ አውሪ አንቺ። እኔ ልውረድ እና አስገባቸውና ያው ተቀመጭ በቃ ችግር የለም።